በመላው ዓለም ያላችሁ ክርስቲያኖች ወንድሞቻችን በአርሲ ለተገደሉ ክርስቲያን እህት ወንድሞቻችን በቻላችሁት አቅም ድምጽ እንድትሆኑ በልዑል እግዚአብሔር ስም ወንድሜ ጥሬን አስተላልፋለሁ። የዚህ ቅዱስ ቤተክርስቲያን ልጆች ሆናችሁ ክርስቲያን እህት ወንድሞቻችን ብቻ ሳይሆን ሰብአዊነት የሚሰማችሁ የእስልምና እምነት ተከታይ ወንድሞቻችን፣ ሰብአዊነት የሚሰማችሁ የካቶሊክ እምነት ተከታይ ወንድሞቻችን፣ ሰብአዊነት የሚሰማችሁ የፕሮቴስታንት፣ የጆባ ዊትነስ፣ የአድቬንቲስት እምነት ተከታይ የሆናችሁ እህት ወንድሞቻችን በአጠቃላይ እንዲህ ከእንደዚህ አይነቱ በጣም ስህተትና ከባድ ወንጀል ከሆነ ድርጊት ሁሉም ሰው እንዲቃወም፣ ሁሉም ሰው ለተገደሉ ነፍሳት በአጠቃላይ ድምጽ እንዲሆን በአንድነት ከኛ ጋር እንድትጮህ በልዑል እግዚአብሔር ስም ጠይቃለሁ። በመላው ዓለም ያላችሁ ክርስቲያኖች ወንድሞቻችን በአርሲ ላይ በተለይ በቤተ ክርስቲያንና በምዕመኖቿ ላይ የተደረገው ድርጊት እጅግ በጣም ከባድ፣ ሁሉም ሰብአዊነት የሚሰማው ሰው በአጠቃላይ የሚቃወመው ትልቅ ወንጀልና ድርጊት ነው። በቻላችሁት አቅም ስፔሻሊ በውጭ ዓለም የምትኖሩ ክርስቲያኖች ወንድሞቻችን በተለያዩ አይነት ቋንቋዎች ስለነዚህ ነፍሳት ድምጽ እንድትሆኑ በልዑል እግዚአብሔር ስም እንጠይቃለን። ሰማዕትነት የተቀበሉት ወንድሙ እህቶቻችን አዛውንት ሳይባሉ፣ ወጣቶች ሳይባሉ፣ ህፃናት ሳይባሉ እድሜያቸው እንኳን ሳይታይ እንዲሁ በጅምላን የተጨፈጨፉት። ስለዚህ ሰብአዊነት የሚሰማችሁ አብራችሁ ከጎናችንም ያላችሁ የተለያዩ ቤተ እምነት አማኝ የሆናችሁ ወንድሞቻችን በዚህ ከባድ ጊዜ ከኛ ከክርስቲያን እህት ወንድሞቻችሁ ጋር አብራችሁ ከጎን እንድትቆሙ በልዑል እግዚአብሔር ስም ጥሬን አስተላልፋለሁ። ይሄ የፈለገ አትናቴዎስ ድምጽ ብቻ አይደለም። ይሄ የፈለገ አትናቴዎስ አቋም አይደለም። ይሄ የፈለገ አትናቴዎስ መልእክት አይደለም። ይሄ